ሰላም ወገኖች እንደምን ከረማችሁ እንደምን ዋላችሁ አመሻችሁ የዚህ ፕሮግራም ተከታታዮች ሆናችሁ ሁሉ የጽዮን እናቶች የጽዮን አባቶች እንደምን ከርማችኋል እንግዲህ ዛሬ በዚህ በተሰጠኝ ጊዜ እግዚአብሔር ጸጋ በስቶልኝ ለሚቀጥለው 5 ቀኖች ከዛሬ ጋር 6 ቀን ከእናንተ ጋራ ቃል አካፍላችሁ ይሄ እድል ስለተሰጠኝ እግዚአብሔርን እጅግ አድርጌ አመሰግነዋለሁኝ። የዚህን 6 ቀናቶች እንግዲህ ይህን ቃል ማቀርብላችሁ ሜለን መንግስቱ በቀለ ነኝ ከኢስቬል ካሊፎርኒያ። እግዚአብሔር ጸጋ በስቶልን በሰላም ጠብቆን በጤንነት ኖረን ይህችን ቀን ደግሞ ስለሰጠን እግዚአብሔርን እጅግ አድርጌ አመሰግነዋለሁ። መኖር በሱ ነውና ትንፋሳችን በሱ ነውና እግዚአብሔር የተመሰገነ ይሁን። እናንተም ደግሞ በዚች 6 ቀን ውስጥ ጌታ እንደፈቀደልን የእግዚአብሔርን ቃል አብረን እንድንካፈል አብራችሁ እንድትከታተሉ ጋብዛችኋለሁኝ። እግዚአብሔር ጸጋውን እንዲያበዛልኝ እኔም እንጸልያለን። እንግዲህ ይሄንን ፕሮግራም ወይም ደግሞ ይሄንን ጊዜ ሲሰጠኝ በጣም ብዙ ጊዜ ወስጄ አሰላስዬበት ጸልዬበትም እንዲሁ ጌታ ምን እንደሚናገር ምን መናገር እንደፈለገ ደጋግሜ ሳስብ ነበረ። በጣም የሚገርማችሁ በፊት እንደምታውቁት እኔ ሰባኪ አይደለሁም፣ ግን እግዚአብሔር ለዚች ፕሮግራም እኔን መርጦ ወይም ደግሞ እኔን አስቦ በእኔ ውስጥ መውጣት ያለበት ነገር አለ ብሎ ነው ብዬ አምናለሁ እንጂ በቂ እንዳልሆንኩኝ ሁላችንም እናውቃለን። በቂ የሚያደርገን የኢየሱስ ክርስቶስ ደም በእኛ ላይ ሆኖ ነውና እግዚአብሔር ይመስገን። እና በዚህ 6 ቀን በጣም አትኩሬ ለማየት ወይም ደግሞ በብዙ መንገድ ላይ የምፈልገው ለመታዘዝ እንድንታዘዝ በሚል አርዕስት ነው የምንማማረው ማለት ነው። እንግዲህ በልባችሁ እንድታስቀምጡ የምፈልገው በእውነት ኢየሱስ ክርስቶስ መምጫው ስለደረሰ ዛሬም ሊመጣ ይችላል አናውቅም፣ ነገም ወይም የዛሬም ዓመት ሊሆን ይችላል። ግን የሆነ ሆኖም በጣም ቀርቧል ልላችሁ እወዳለሁ። እናንተ የጌታ ተከታታዮች በየቦታው በየጊዜው ቃሉን የምታዳምጡ ቃሉንም በቤታችሁ የምታነቡ የምትጸልዩ የእግዚአብሔር መንፈስ ይህን እንደሚነግራችሁ እርግጠኛ ነኝ። ምክንያቱም በየቦታው በየመንደሩ በየሶሻል ሚዲያው ብትከፍቱ ኢየሱስን መምጣት ወይም ደግሞ የሱ ቃል የሚሰበክበት ዘመን ነው። እስከ ምድር ዳርቻ እስከሚሰበክ ድረስ የእግዚአብሔር ልጅ ኢየሱስ የሚመጣው ሰው ሁሉ ይህንን እድል ደርሶት የመዳን እድል ደርሶት ቃሉን አዳምጦ ይህንን የምስራች እስከሚሰማ ድረስ ስለሆነ ያ ደግሞ የሚሆንበት ዘመን እንደሆነ ሁላችንም እናውቃለን። ከዛም በተጨማሪ በያለንበት አገር ይሁን ከተማ ይሁን እንደምታውቁት ብዙ ድምጾች፣ የጭንቀት ድምጾች፣ የሐዘን ድምጾች፣ የመከራ ድምጾች በየቀኝና በግራችን የምንሰማበት ዘመን ነው። ይህን እንግዲህ አላየንም አልሰማንም ወይም ደግሞ እኛን አይመለከተንም የምንልበትም ዘመን አይደለም። እህቶቼና ወንድሞቼ እንዲሁ ለመግቢያ ይህንን በጣም መናገር ስለምፈልግ እግዚአብሔር ደግሞ ይህን ኦፖርቹኒቲ የሰጠኝ እውነት ይህንን ለመናገር ነው ብዬ ይህን ጥሩምባ ለመንፋት ነው ብዬ በእውነት አስባለሁ። እናንተም እንደዛ እንደሚሰማችሁ እርግጠኛ ነኝ። እንግዲህ እግዚአብሔር ሲፈጥረን ለሁላችንንም በዓላማ እንደፈጠረን እናውቃለን። ዓላማው ደግሞ በእኛ እንዲፈጸም እንድንታዘዝ ይፈልጋል። እሱ ደግሞ ሲያዘን አንዳንድ ጊዜ ከአእምሮ በላይ በሆነ መንገድ በማይገባን መንገድ ሊሆን እንደሚችል የእግዚአብሔርን ቃል ስናነብ ሁል ጊዜ ይነግረናል። የዛሬው እንግዲህ የምንመለከተው ቃል በሉቃስ ወንጌል ምዕራፍ 1 ቁጥር 26 እስከ 38 ያለውን ታሪክ ነው። ሁላችንም የምናውቀው ነው። ስለ ማርያም ኢየሱስ ክርስቶስን እንዴት እንደምትጸንስ እንዴት እንደምትወልድ የተነገረ ቃል ነው።
ረዘም ያለ ስለሆነ ቀስ ብዬ ወይም ደግሞ ቶሎ ብዬ አነባዋለሁ። ከጊዜ አንጻር የተነሳ የእግዚአብሔር መንፈስም ደግሞ እንዲረዳን እንጸልያለን። መጀመሪያ እንዲህ ይላል የእግዚአብሔር ቃል። በጌታ በኢየሱስ ስም አነባዋለሁ። በ6ኛው ወር እግዚአብሔር መልአኩ ገብርኤልን በገሊላ ወደምትገኘው ወደ ናዝሬት ከተማ ላከው። የተላከውም ከዳዊት ዘር ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ነበር። የድንግሊቱም ስም ማርያም ነበረ። መልአኩም እርሷ ወዳለችበት ገብቶ እጅግ የተወደድሽ ሆይ ሰላም ላንቺ ይሁን፣ ጌታ ካንቺ ጋር ነው፣ አንቺ የተባረክሽ ነሽ አላት። ማርያምም በንግግሩ እጅግ በጣም ደንግጣ ይህ ምን አይነት ሰላምታ ይሆን እያለች ነገሩን ታሰላስል ጀመር። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ዘንድ ሞገስ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድም ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ የያዕቆብ ቤት ላይ ለዘላለም ይነግሣል፣ ለመንግሥቱም ፍጻሜ የለውም። ማርያምም መልአኩን እኔ ወንድ ስለማላውቅ ይህ እንዴት ሊሆን ይችላል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ የሚወለደው ቅዱስ ሕፃን የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥም በስተርጅና ወንድ ልጅ ጸንሳለች፣ መካን የተባለችው 6ኛ ወሯን ይዛለች፣ ለእግዚአብሔርም የሚሳነው ነገር የለምና። ማርያምም እነሆ እኔ የጌታ ባሪያ ነኝ፣ እንደ ቃልህ ይሆንልኝ አለችው። ከዚያም መልአኩ ተለይቷት ሄደ ይላል። እንጸልይ። ሃሌሉያ። የእግዚአብሔር መንፈስ ተመስገን። የእግዚአብሔር ልጅ ኢየሱስ እናመሰግንሃለን። ክብር ሁሉ ለአንተ ይሁንልህ። ስለሰጠህን ቀን ስለሰጠህን ይቺን ደግሞ ጌታ እግዚአብሔር ሆይ እድል ቃልህን እንድናነብ ቃልህን እንድንማር መንፈስ ቅዱስ በውስጣችን ሆነ ልታስተምረን ስተዘጋጀህ እናመሰግንሃለን። አባት ሆይ ለሁላችንም ጌታ እግዚአብሔር ሆይ ደም ስራችን ውስጥ ገብቶ የሚለውጠን ይሆን ዘንድ እግዚአብሔር ሆይ ከነበርንበት ፈቀቅ የሚያደርገን እግዚአብሔር ሆይ ትረዳን ዘንድ በኢየሱስ ክርስቶስ ስም ጸልያለሁ። እኔንም ባሪያህን ጌታ ሆይ አባት ሆይ በአንተ ውስጥ የተያዝኩት ልጅህ ጌታ እግዚአብሔር ሆይ በዚህ ውስጥ ጌታ እግዚአብሔር ሆይ ታስተምረኝ ዘንድ ጸልያለሁ። አባት ሆይ ከኔ የሚወጣ አንዳች ነገር እንዳይኖር መንፈስ ቅዱስ ግን በፈለግከው መንገድ በእኔ ውስጥ ሆነ ትሰራ ዘንድ እጸልያለሁ። አባት ሆይ ከዚህም በኋላ ደግሞ ጌታ የሚሰሙትን ጌታ የሚያዳምጡን እህቶቼና ወንድሞቼን አንተ ተባረክልኝ ዘንድ እጸልያለሁ። እችንም ቀን የሚቀረንም 5 ቀኖች ጌታ ሆይ ከኛ ጋር ሆነ የሚለውጥ ቃል በሕይወታችን ይዘራ ዘንድ በኢየሱስ ስም እጸልያለሁ። ይህንም ስለምታረግ የእግዚአብሔር ልጅ ኢየሱስ ተባረክ። ስለምትወደን እኛም መልሰን ስለምንወድህ እናመሰግንሃለን። ይህንንም ኦፖርቹኒቲ ስለሰጠህን ተመስገን። በልጅ በኢየሱስ ክርስቶስ ስም አሜን አሜን። ኢየሱስ ጌታ ነው። እሺ እንግዲህ እህቶቼ መቼም የማርያም ታሪክ ሁላችንም የምናውቀው ነው። ግን አጠር አድርጌ በውስጥ የተቀመጠውን ያነበብኩትን ይህንን ቃል ለማጥናት ስተጋ ነበር እና ለምንም ጌታ ይህን ቃል በልቤ መላልሶ እንዳመጣ አላውቅም። እኩል ከእናንተ ጋር እማራለሁ ብዬ አምናለሁ። እግዚአብሔር ብዙ ነገር ያስተማረኝ ይህን ነገር ሳዘጋጅ ብዙ ከማቀው በላይ ያስረዳኝ ወይም ደግሞ ያስተማረኝ ነገር አለ። አንደኛ እንግዲህ እግዚአብሔር ሲባርከን ጸጋውን ያበዛልናል። እግዚአብሔር አንድ ነገር በሕይወታችን ሊሰራ ሲፈልግ መጀመሪያ ጸጋውን ያበዛልናል። አጠገባችን መሆኑን ያሳየናል። ደስ አይልም? ሃሌሉያ። እግዚአብሔር ክብሩ ሊገለጥ በእኛ ሲፈልግ መጀመሪያ ጸጋው በእኛ ላይ ስለሚፈስ በእውነት ጌታ ኢየሱስ ይባረክ። ማርያምም እንዲሁ ነው የሆነላት። ምን አይነት መልእክት መጣላት? እህቶቼና ወንድሞቼ አንቺ የተባረክሽ ነሽ፣ በእግዚአብሔር ከአንቺ ጋራ ነው።
ብሎ መጀመሪያ ገብርኤል ሲነግራት ምን አይነት ፊሊንግ የሆነ የነበራት እኔ አላውቅም። እኔ መቼም ዛሬ መልአክ መጥቶ ወይም እናንተ ቤት ዛሬ መልአክ መጥቶ እንደዚህ አይነት ነገር ቢናገረን ምን አይነት ፊሊንግ ወይም ደግሞ ምን አይነት ደስታ እንደሚሰማን አላውቅም። አንደኛ በቂ እንዳልሆንን ስለምናቅ ያው በቂ የሆነው በዚህ በኢየሱስ ክርስቶስ ደም እንደሆነ እናውቃለን። ነገር ግን ፌቨር ደግሞ ኤክስትራ ግሬስ የሚሰጠን እግዚአብሔር ደግሞ መጥቶ በመልአክ አማካኝነት ሞገስ ያገኘች በቃ ፌቨር ያገኘች ሴት ነሽ ስንባል ደግሞ ልዩ ነገር ነው ማለት ነው። እግዚአብሔር ዓላማው በማርያም ላይ ሊፈጸም የወደደው ሁላችንም እንደምናውቀው በኢሳይያስ ላይ ያለው የዳዊት ቃል ትንቢት የተነገረበት ታሪክ ነው። ምክንያቱም እግዚአብሔር አንድ ነገር ከተናገረ በቃሉ የሚፈጽም አምላክ ነው እና ያ ትንቢት የተፈጸመው ከዚች ከድንግል ማርያም እንደምትወለድ ኢሳይያስ ላይ እንደተናገረው እዚህ ላይ ሊፈጸም እንደሆነ እናያለን ማለት ነው። አሁን ይህን ስናስብ ምክንያቱ አያችሁ ማርያም ስትመረጥ የተጻፈው እንዲፈጸም የእግዚአብሔር ቃል እንደማይሻርም ለኛ ለዛሬ በተቀመጥ ነው በዚህ በአዲስ ኪዳን ያለ ነው ሊያስተምረንም ነው ማለት ነው። ምክንያቱም ማርያም አላወቀችውም እንጂ ለዚህ ዓላማ ነው የተፈጠረችው። ኢየሱስ ክርስቶስን የሚያክል የእግዚአብሔርን ልጅ ንጹህ አምላክ ልትወልድ ልትጸንስ የተፈጠረች ሴት ነበረች። አይገርምም? ስትወለድ እርግጠኛ ነኝ እናትና አባቷ በዚህች ዓለም ላይ ሲያመጧት ኢየሱስን እንደምትወልድ ቢያውቁ ምን አይነት ዝግጅት እንደሚያደርጉ ሁላችንም ማሰብ አያቅተንም። እኔም ዛሬ እንደዚህ አይነት ልጆቼ ላይ እንዲህ አይነት በረከት ይመጣል ቢባል ምን አይነት ዝግጅት እንደማረግ አላውቅም። እና በጣም ደስ የሚል ዓላማ ነው እና ጌታ እቺ ሴት ስትጠይቅ እንሰማለን። ምንድነው የሚለኝ ነው? ምን ላድርጊ ሊለኝ ነው? ምን ሊመጣ ነው የምትለው? ምንድነው ያለው? እሱም ያው እንደምናውቀው ሴት ልጅ እንደምትጸንስ ወንድ ልጅንም እንደምትወልድ ማንም እንደሆነ ይነግራታል ማለት ነው። ከእግዚአብሔር ሞገስ እንዳገኘችም ደግሞ ይነግራታል ማለት ትፍሪ ይላታል። ሞገስን አግኝተሻል፣ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅ ይባላል። ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤት ለዘላለም ይነግሳል፣ ለመንግስቱን ፍጻሜ የለውም። አቤት ልጄ እኔ ጸንሼ የምወልደው ይሄ በእግዚአብሔር መንፈስ የሚሆነው በዚህ ሞገስ ባገኘሁበት እንደዚህ አይነት ሰው ልወልድ ነው ወይ ነው እኔ የምለው። መቼም ምን አይነት መባረክ ነው የምለው። ግን አይ ቲንክ ሳስበው በእኛ በስጋ ስናስበው እቺ ሴት ጮኛ ያላት ልታገባ አግብታም ልትወልድ እናት ለመሆን የተዘጋጀች ሴት ናት በዛ ዘመን ማለት ነው። እንግዲህ ህይወታችንን ኢየሱስ ሲናገር እንዴት መታዘዝ እንዳለብን ምክንያቱም ዲስራፕት ነው የሚያደርገው አይደል? ምክንያቱም ብዙ ነገር በአእምሮዋ ያልፋል። እንዴት ሊሆን ነው እንዴት እንደዚህ ዮሴፍንስ ምን እነግረዋለሁ? ቤተሰቦቼንስ ምን እነግራቸዋለሁ? እንደዛ ተብሎ አልተጻፈም። አይገርምም? እሷ ምንድን ነው ያለችው? ነገሩን ነገረችው፣ ሁኔታውን ነገረችው። የእውነት የልቧን አፈሰሰችለት። ያሰበችው ለምን ብዬ ባለ ጮኛዬን ምን እነግረዋለሁ አላለችም። እናትና አባቴን ሶሳይቲውን ምን እነግረዋለሁ አላለችም። ይሄ እንዴት ሊሆን ይችላል? ምክንያቱም እኔ እኮ ያለችው ቁጥር 34 ላይ ማርያም መልአኩን እኔ ወንድ ስለማላውቅ ይሄ እንዴት ሊሆናል ያለችው መልሷ ይገርማል። እኔ እሷን በሆን ብዙ ጥያቄ የምጠይቅ ይመስለኛል። መጀመሪያ ሄደ ለዮሴፍም ልክ እንደኔ እንደተገለጥክለት ትገለጥለታለህ፣ ለቤተሰቦቼ ደግሞ አንዴ ብትነግርልኝ። እንደዛ ነው የምንለው እኔ የምለው አትሊስት። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል፣ ስለዚህ የሚወለደው ቅዱስ ሕፃን የእግዚአብሔር ልጅ ይባላል ብሎ ነገራት ማለት ነው። ከዛ ደግሞ ኮንፈርም አደረገላት። አይገርምም?
ምስለ ኤልሳቤጥ ነገራት ማለት ነው። የእግዚአብሔር መንፈስ ሁል ጊዜ የእሱ ክብር ሲገለጥ በእኛ ላይ አንድ ነገር ሲጠይቀን ከኮንፈርሜሽን ጋር ነው የሚሰጠን ማለት ነው። እንድታውቅ ኤልሳቤጥ መሃን እንደሆነች እድሜዋ እንደገፋ ስለምታውቅ እና እርጉዝ ናት ብቻ ሳይሆን ያላት የ6 ወር እርጉዝ ናት ማረጋገጫ ማለት ነው። ፎር ሹር ገና ታረግዛለች ቢላት ሜቢ ልትጠራጠር ትችል ይሆናል። ግን እግዚአብሔር ዓላማው ሲፈጸም በጣም ይገርማል። ለዓላማው ጌታ ሁል ጊዜ ታማኝ ነው እህቶቼና ወንድሞቼና ከዛ ማርያምም ያለችው እሱም ለእግዚአብሔር የሚሳነው ነገር የለምና አለ። እሷም ማርያምም እነሆ እኔ ጌታ ባሪያ ነኝ እንደ ቃል ይሁንልኝ አለች። ከዚያም መልአኩ ተለይቷት ሄደ ይላል። በቃ እንደ ፈቃድ ይሁንልኝ ብላ ታዘዘች ማለት ነው። ምንም በለኝ ምንም ይምጣብኝ ምንም ላይፌ ኦልሬዲ በቃ ዲስራፕት ነው ያደረገው ህይወቷን። አስቡት ሳታገባ ኦልሬዲ እርጉዝ ናት። ባሏም ያውቃል እሷ ከሱ ጋር ግንኙነት እንዳልነበራት ዮሴፍ እጮኛዋ ማለት ነው ይቅርታ። እግዚአብሔርን በፍጹም ልቧ በፍጹም ሐሳቧ ታዘዘችው ማለት ነው። ይሄ ነው የትእዛዝ ፉልፊልመንት እህቶቼ። እንደው ማርያም ይህንን ነገር እምቢ ብትል እንዳልኳችሁ ስንታዘዝ እግዚአብሔር ለራሱ ክብር እና ለእኛ በረከት የሚሆንበታል። ኢየሱስ ከዚች ሴት መወለድ ያለበት ንጹህ እንዲሆን በስጋ ንጹህ ሆኖ ሳክሪፋይስድ እንዲሆን ነው ጌታ እግዚአብሔር አባት ልጁን በዚች በቨርጂን ሜሪ ያስወለደው ማለት ነው። ምክንያቱም ከሰው ቢወለድ ንጹህ አይሆንም ማለት ነው። በኃጢአት ነው የሚወለደው ማለት ነው። ግን እግዚአብሔር በማርያም ላይ መንፈስ ቅዱስን አውርዶ የተረገዘው ልጅ ፍጹም ስጋ ለብሶ ግን ፍጹም ካለ ኃጢአት የተወለደ ነው ማለት ነው። ይሄ this is a fulfillment ለኛ ለዛሬ ላለንበት ማለት ነው። ኢየሱስ ክርስቶስ እንደዚህ ንጹህ ሆኖ ተወልዶ በመስቀል ላይ ተሰቅሎ ዛሬ እኛና የሁሉ ቅዱሳን በጌታ ፊት መቅረብ የቻልነው በዚህ ትእዛዝ ውስጥ ነው። ኢየሱስ ባይወለድልን ኢየሱስ በዚህ ዓለም ላይ ባይመጣ ኖሮ እኔና እናንተ ዛሬ ስንሞት የዘላለም ሕይወት ነበር የምናገኘው። አያችሁ ኢየሱስ እግዚአብሔር ሲያዝ ወይም ደግሞ እግዚአብሔር ሚሽን ሲሰጠን እንደዚህ ነው የምንታዘዘው ማለት ነው። ምክንያቱም የሱ ዓላማ ከትእዛዙ ጋር የተገናኘ ነገር አለ፣ ሁል ጊዜ አለ። ትልቅ ነገር ሊያደርግ ነው እግዚአብሔር ህዝቡን የሚያዘው ማለት ነው። ወደኋላ ብለን ብንመለከት ከአብርሃም ጀምሮ ከሙሴ ጀምሮ ከኖህ ጀምሮ የተደረጋቸው ነገሮች የተያዘዙት ነገሮች ሁሉ የሚወለደው ትልቅ የእግዚአብሔር ዓላማ በዓለም ላይ ለውጥ የሚያመጣ ነው። በህዝብ ላይ ለውጥ የሚያመጣ ነው። መታዘዝ የእግዚአብሔርን ጸጋ በእኛ ላይ አብዝቶልን ያንን ጸጋ ተቀብለን የምንሰራ ህዝቦች መሆን አለብን ማለት ነው። ማርያም እንደዛ ነው ያደረገችው። ጸጋው በዛላት፣ ያንን ጸጋ ተቀበለች። ጥያቄዋ በጣም አጠር ምጥን ብሎ እዚህ የስጋ የዓለም ወይም ደግሞ ጭንቀት ሳይሆን የያዛት እንዴት አድርጎ እንደሚሆን ለመረዳት በመፈለግ ማለት ነው እንጂ ሌላ ምንም ጥያቄ አልነበራትም። ዛሬ እኔና እናንተ ሁላችንም ካላላማ የተፈጠርን የለንም። አንዳችንም የእግዚአብሔር ልጅ ኢየሱስ ለሁል ጊዜ የምናውቀው ቃል እናታችን ማህፀን ውስጥ ስንወለድ ገና ዓላማ ያለው አምላክ ነው። እህቶቼና ወንድሞቼ ዛሬ ምን እንታዘዛለን? ዛሬ ምን ያዘናል ጌታ? ኢየሱስ ሲወለድ ይህንን ትእዛዝ እሷ ተቀብላ ልጁን ወልዳ ያላትን ተከትላ ታሪኩን የምናውቀው ነው። በበረት የተወለደ ይህን የሚያክል የእግዚአብሔርን ልጅ በበረት ሲወለድ እንዴ ቦታ ያዘጋጅም እንዴ ጌታ? እግዚአብሔር ለልጁ መልካም መወለጃ ወይም መልካም በቃ ዝግጅት አይደለም። ዓላማው ሌላ ነው። እግዚአብሔር ራሱን አዋርዶ እንዲወለድ
ራሱን አዋርዶ ለዚች ዓለም መድኃኒት እንዲሆን ነው። እኛም እኮ ልክ እንደዛው ነው ማድረግ ያለብን። ስንታዘዝ ራሳችንን አዋርደን ለዓለም መታዘዝ ማለት እሱ ያለንን ማድረግ ያለብን ዓለም የሚለንን ወይም ደግሞ ዓለም የሚወቅሰንን ዓለም በቃ ምንድነው ብሎ ኩዌስችን የሚያደርገን ለእግዚአብሔር ክብር የሚሰጥ ከሆነ ምንም ችግር የለም ማለት ነው። ምክንያቱም እግዚአብሔር ዓላማ አለው በዛ መንገድ ላይ ማለት ነው። እኔ ዛሬ ሁል ጊዜ ለዚች 6 ቀን ሁላችንም እግዚአብሔር እንዲረዳን የምፈልገው ባለን በዚች ዘመን በተሰጠን ዘመን ውስጥ ይህንን የእግዚአብሔርን ቃል እየታዘዝን ለዓለም እንድናሰራጭ ነው። ኑሯችን፣ አካሄዳችን፣ ሁሉ ነገራችን እግዚአብሔርን ክብር የሚሰጠው እንዲሆን እግዚአብሔር ይርዳን። ምን ይታወቃል ዛሬ እኔና እናንተ ዓለምን የምንለውጥ በእኛ ውስጥ ሙሴ፣ በእኛ ውስጥ ኖህ፣ በእኛ ውስጥ አብርሃም፣ ያዕቆብ የሚፈጠርበት ዘመን ይሆናል። ማንን ከሞት እንደምናስመልጥ አናውቅም። መታዘዝ ግን መጀመሪያው ትልቁ ትእዛዝ ነው። የምንታዘዘው እግዚአብሔርን ጸጋ ይዘን ነው እንጂ በራሳችን አይደለም። የሚረዳን ጌታ አለ። ለታዘዝነው ትእዛዝ ለመስሪያ እግዚአብሔር ካለ ጸጋ አይልከንም። እሱ ሁል ጊዜ ዓላማውን ሲፈጽም ከጸጋ ጋር አስታጥቆ ይልከናል። ሚራክል ነው ለማርያም የሆነላት። ከወንድ ጋር ሳትገናኝ በመንፈስ ቅዱስ አማካኝነት ይሄ ኢየሱስ ተጸነሰ። እህቶቼ፣ ወንድሞቼ፣ ለእኛም በውስጣችን የተጸነሰው በመንፈስ ቅዱስ አማካኝነት የተጸነሰ ነገር አለ። እንዲወለድ ጌታ ይፈልጋል። እንዲወለድ ፍሬ እንዲያፈራ ዓለምን እንዲለውጥ ይፈልጋል። እኛ ግን ካልታዘዝን፣ እኛ ግን ቦታችንን ሳንለቅ የዓለምን ድምፅ ሳንሰማ እስፔሻሊ ባለንበት ዘመኖች ጌታ ቢረዳን የጌታን ቃል በየቀኑ የምናወራበትን መንገድ የእግዚአብሔርን ቃል የምንሰብክበት ዘመን እንዲሆንልን እግዚአብሔር ይርዳን። እኔ እውነት እላለሁ ዛሬ በህይወቴ 3 ልጆች አሉኝ። ትዳር ይዤ ያለው እግዚአብሔር ይመስገን ጤናም ሰጥቶኛል። ነገር ግን በህይወቴ የሚያጓጓኝ የሚያስጎመጀኝ ነገር ቢሆን ኢየሱስን ማየት ነው። ኢየሱስን ማየት ነው። እህቶቼና ወንድሞቼ፣ ማራናታ እለዋለሁ። የዓለምን መከራ የዓለምን ጭንቀት ስመለከት መፍትሄው ይሄ ኢየሱስ መሆኑን ሳቅ ጌታ ሆይ ቶሎ ና እለዋለሁ። እንታዘዝህና በቃልህ እንኑርና ብዙ የሚቀረን ነገር አለና የምንታዘዝበትን ጸጋ ሰተህን በውስጣችን ያለው የመንፈስ ቅዱስ ኃይል እንዲሰራ የምንታዘዝበትን ኃይል የሚሰጠን ብቻ ነው የምመኘው። ዛሬ እናንተ ምን ታዘዙ ብሏችኋል? ምን ግራ የሚያጋባ ነገር ታዘዙ ብሏችኋል? አላውቅም። እኔን በህይወቴ ብዙ አሳልፍ ያለው መቼስ እድሜ እየገፋ ሲሄድ ብዙ ነገር ኤክስፒሪየንስ እያደረግን እንሄዳለን። ምን ተው ብሏችኋል? ምን ወደኋላ አስቀሩና ይሄን አድርጉ ብሏችኋል? እግዚአብሔር ለዓላማው ጨካኝ ነው እህቶቼ፣ ለዓላማው ጨካኝ ነው። ምክንያቱም ዓለምን ማትረፍ ስለሚፈልግ ብቻ ነው። ለአንድና ለአንድ ብቻ ነው ኢየሱስ ክርስቶስ በዚች ዓለም ላይ መጥቶ ተሰቅሎ ደሙን አፍስሶ የሞተው የዘላለም ህይወት እንዲኖረን ነው። የዚህንም ዓለም በረከት ብቻ አጭደን እንድንሞት አይደለም። እያንዳንዱ ህዝቡ ሃሌሉያ የተፈጠርነው በሙሉ his first fruit ነው የሚለው ያዕቆብ ላይ I think ያዕቆብ 1:16 ወይም 17 እዛ አካባቢ ይቅርታ አሁን በሐሳቤ ስለመጣ ነው። የፈርስት ፍሩት ነው የሚለን እኛን
ስለዚህ በሱ አምሳያ የተፈጠርን እንዴት እንደሚወደን ይህንን ልጁን ስለሰጠን በዚች በድንግል ማርያም ውስጥ የተወለደ ኢየሱስ ዓላማው ህዝቡ እንዲጠፋ አይደለም። ዓላማው የመጨረሻው ዓላማው ህዝቡ ሁሉ እንዲድን ነውና ይሄ ኃላፊነት ለሁላችንም ተሰጥቶናል እና ታዘዙ ያለንን እንድንታዘዝ እግዚአብሔር ይርዳን። ጌታ ኢየሱስ ተባረክ። እናመሰግንሃለን ጌታ ሆይ፣ እናከብረሃለን ስለ ቃልህ ስለሰጠህን እግዚአብሔር ሆይ፣ ስላበላህን ጌታ ሆይ፣ ታዘዙ ስላልከን እናመሰግንሃለን። አዎ ጌታ ሆይ፣ ቃል ብቻ እንዳይሆንብን ከኔ ጀምርልሃለሁ ጌታ ሆይ፣ እንድታዘዝህ ጸጋህን አብዛልኝ። ምን ትለናለህ ጌታ ሆይ? በምን መንገድ እንሂድ? በማይገባን አንተ በመረጥከው መንገድ የምንሄድ ጥያቄ ሳይኖረን ጌታ ሆይ እንዴት እንደምናደርግ ብቻ እያሳየህን ከግንዱ ጋር አጣብቀህ ትመራን ዘንድ ጸልያለሁ። አጣብቀን ጌታ ሆይ መንገድህን ምራን፣ ድምፅህን እንስማ። እግዚአብሔር ሆይ እኛንም እንደ ማርያም ታዛዥ አድርገን በፍጹም ልባችን በፍጹም ሐሳባችን ጌታ ሆይ እየተመራን በመንፈስ ቅዱስ ኃይል የምንጓዝ ጌታ ሆይ ደቀ መዛሙርት ታረገን ዘንድ በኢየሱስ ስም ጸልያለሁ። እኔንም እህቶቼንም ወንድሞቼንም ጌታ ሆይ የሚሰማ ጆሮ ስጠን፣ የሚያይ ዓይን ስጠን። ልባችን የመንፈሳዊ ልባችንን ክፈትልን ጌታ ሆይ። የመታዘዝ መንፈስ ከቃልህ ጀምሮ ጌታ ሆይ ከምታዘን ነገሮች ሁሉ ጌታ እግዚአብሔር ሆይ የምንታዘዝ ህዝቦች ታረገን ዘንድ ለምንሃለሁ። ከንፈራችን ጌታ ሆይ ይሄ ሰዓታችን የእግዚአብሔርን ቃል የምንሰማበት ሆኖ ሰምተን ጌታ እግዚአብሔር ሆይ ሰው ራሱን በመስታወት አይቶ እንደሚረሳ እንዳንሆን ጌታ ሆይ በውስጣችን የተቀረጸ ነገር እንዲኖር ጸልያለሁ። አባት ሆይ ይሄንን እንዳናደርግ የሚያደርገንን ጌታ ሆይ ጠላት ሰዓታችንን ጊዜያችንን የሚበላ ኤክስኪውዝ የሚሰጠን ጌታ ሆይ ነገ ተነጎዲያ የሚለንን ጠላት በጌታ በኢየሱስ ክርስቶስ ስም እገስጻለሁ። ዛሬ ያስነሳን ጌታ ሆይ ዛሬ እንታዘዝህ አባባ ጌታ ሆይ ይህንንም ስለምታረግ አመሰግንሃለሁ። ክብር ሁሉ ጠቅልሎ ለአንተ ይሁንልህ በልጅ በናዝሬቱ በጌታችን በኢየሱስ ክርስቶስ ስም አሜን። ኢየሱስ ጌታ ነው። ተባረኩ። To and fro, Jesus is coming again.